ሰላም እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። እናም እንደተለመደው ቪዲዮ ላይክ በማድረግ ጀምሩት። ይመቻችሁ። ኮጆ ምንድነው? ምን እያረክ ነው? አረ በፈጠረተው እንዴ! በግድ ካልቀጣው ነው እንዴ? ቆይ አንተ ለምንድነው ስራን በአግባቡ የማሰራው? በቃ በየቀኑ ያቅቅል ሱስ ሆኖብህ ነው አይደል? አይ አንተ በጣም ትገርማለህ። ቆይ ዛሬ ቅቅል እንዳማረኝ እንዴት አወቅ? ዞሮ ግምት ልክ ነው። እኔ መኪናውን ምንም ባላጠፋው አስቁሜው ምክንያት እየፈጠርኩ ልቀጣው ስል መኪናውን አይነደውም መሰለ። ገና ብዙ መኪናዎች ስለሚኖሩ አያሳስብም። ግን እድሜ ላንተ። ይኸው ከአንተ ጋር ትራፊክ ከሆንኩ በኋላ አመት በዓል ሲደርስ የምበላቸውን ምግቦች ሰዎችን እየቀጣው በየቀኑ እንድበላ አድርገኛል። ትራፊክ ኮጆ። አቤት አለቃ። ይኸውልህ ኮጆ፣ በቃ አሁን ትራፊክ መሆንም በደንብ ስለለመድከው አሁን መንገድ ላይ ያለውን መኪና አስቁመው። ምናልባት የሆነ ነገር ከረሳ ምሳችንን እንችል ይሆናል። እንዴ እስካሁን እዚህ ነህ? ፍጠን እንጂ ፍጠን። አቁመው። እንዴ ምንድነው? ቆይ ምን እየሰራ ነው? ጭራሽ መኪና እየነዳህ ምግብ ትበላለህ? አይ እኔ ትራፊክ ኮጆ አደገኛ ትራፊክ መሆኔን አታውቅም ማለት ነው። ይኸውልህ የተለያዩ መኪናዎች በተለይ ደግሞ ታክሲዎች እኔ እዚህ ጋር ካለው ተሳስተው እንኳን ትርፍ አይጭኑም። ነገር ግን አንተ በዚህ ጋር የሚያልፉ ታክሲዎች እንኳን ሲጭኑና ሲነዱ በሚጠነቀቁበት ጊዜ አንተ ግን ጭራሽ ምግብ እየበላህ መኪና ትነዳለህ። ቆይ ለዚህ ድርጊትህ ትቀጣለህ። እሱን ተወው። እዚህ አካባቢ የሚመላለሱ ሹፌሮች እሱን ሳይሆን እኔን ነው የሚፈሩት። በል አሁን ጊዜ የለኝም። ምግብ እየበላህ ስለነዳህ አሁኑኑ 1000 ብር ትቀጣለህ። ቆይ እናንተ ግን አላበዛችሁትም እንዴ? በቃ ከቤት ስራ ረፍዶብኝ ቸኩዬ ስለወጣው ነው ምግብ እየበላው መኪናውን የነዳሁት። በቃ አሁን ዞር በሉልኝ ልሂድበት። ተው እንጂ ጭራሽ ጥፋትን አታምንም። ዞሮ አሁን ሳትቀጣ የትም አትሄድም። እንደውም ሳይህ ሌላ ወንጀል የምትሰራ ነው የሚመስለኝ። በቃ አሁኑኑ መኪናን እፈትሸዋለሁ። ወይ ጉድ! ጭራሽ ባናስቆምማ ይህንን የመሰለ ጣፋጭ የዶሮ ስጋ ለብቻህ ዘና ብለህ እያጣጣምክ መኪና ልትነዳ ነበር አይደል? እንኳንም ያዝንህ። አሁን ምንም ወሬ አልፈልግም። የቅጣት 1000 ብር አምጣ። አዎ አንተ መቀጣት አለብህ። ምክንያቱም የዛሬን ብናልፈህ ነገ እዚህ መኪና ውስጥ ድግስ ደግሰህ ልትመጣ ትችላለህ። በቃ አንተ ሆዳም ሹፌር ታርጋ ከመነቀሉ በፊት ብትቀጣ ይሻላል። ካልሆነ ግን ለሚፈጠረው ሁሉ ችግር ኃላፊነቱን ራስህ ትወስዳለህ። እሺ ትራፊኮቹ ተረጋጉ። በቃ እኔ በኪሴ ገንዘብ ስላልያዝኩ ለምን መኪናዬ ውስጥ ያለውን የዶሮ ስጋ አትበሉም? ትስማማላችሁ? አንተ በፈጣሪ የዶሮ ስጋው በጣም ከመጣፈጥ አልፎ ጣት ያስቆረጥማል። ቆይ ይህንን ጣፋጭ ምግብ ማን የሰራው? ያው ሚስቴ ነች የሰራችው። አቤት ታድለህ! የሚስት ጣፋጭ ምግብ ካንተ አልፎ ለእኛም ተርፏል። ሚስትህን አመስግንልን። እንዴ ማን ነው የሚደውልልህ? እንዴ ስልኩን አንሳው እንጂ። ሄሎ የኔ ፍቅር፣ ወይኔ እባክህ ኪችን በሳህን ተቀምጦ የነበረውን የዶሮ ስጋ የወሰድከው አንተ ከሆንክ እባክህ እንዳትበላው። ምክንያቱም ያው እንደምታውቀው እኛ ቤት አይጦች እያስቸገሩን ስለሆነ አይጦቹን እንዲገልልኝ ብዬ የዶሮ ስጋው ላይ የአይጥ መርዝ አድርጌበታለሁ። እባክህ እንዳትበላው፣ ከቻልክ አሁኑኑ ድፋው። እንዴ ማሬ ምን እያልሽኝ ነው? ወይኔ እኔ እኮ ስራ ስለረፈደብኝ ቸኩዬ ነው ምግቡን አንስቼ ወደ ስራ እየሄድኩ የነበረው። አይ ከመበላቱ በፊት ብትደውይ ጥሩ ነበር። ግን ደስ የሚለው ነገር መኪና እየነዳው ገና የዶሮ ስጋውን ከመቅመሴ ትራፊኮች አስቆሙኝ። ከዛ ግን ለትራፊኮቹ የዶሮ ስጋውን ሰጥቻቸው በጣም ወደውት እየበሉ እንዳለ ነበር የደወልሽው። በቃ የኔ ፍቅር ምንም እንዳትጨነቂ። ዞሮ እኔ አንዴ ብቻ ስለቀመስኩ ያን ያህል ምንም አልሆንም። ይብላኝ ለትራፊኮቹ ብዙ ለበሉት። ምን? ወይኔ ጉዴ! በቃ መሞቴ ነው። ወይኔ አንተ የማትረባ ሰውዬ፣ ለምን ይሄን የተበከለ የዶሮ ስጋ በላከኝ? ወይኔ! ውይ አይዟችሁ፣ በጣም አዝናለሁ። እባክህ አንተ ሰውዬ፣ እባክህ ከመሞታችን በፊት ወደ ሆስፒታል ውሰደን። እባክህ ፍጠን፣ ቶሎ ብለው ውሰደን። እሺ አሁኑኑ ሆስፒታል ወስዳችኋለሁ። አንተ የማትረባ፣ ይሄ ሁሉ የሆነው በአንተ ምክንያት ነው። ወይኔ አንድ ነገር ልሁንና ሲኦል ራሱ አልለቅም። ወይኔ እገላሃለሁ። ይኸውልህ ልጄ አንድ ነገር ልንገርህ። ከዚህ በኋላ ማለት ነው በማንም ሰው ላይ እንዳስቀሺ። በሰው ላይ ይሳቁት በራስ ላይ ይደርሳል። ኧረ እባክህ አባዬ የምር ነው እንዴ? አዎ ልጄ የምሬን ነው። በሰው ላይ የሳከው ሁሉ በራስ ላይ ይደርሳል። አንድ መላ አለኝ። አያላሙዲን አያላሙዲን። አንተ ልጅ ምን ሆናል? ምንድነው ብቻህን እያስወራ የሚያስቀ? እንዴ አባዬ ራስ አይደለ እንዴ በሰው ላይ የሳቁት በራስ ላይ ይደርሳል ያልከው? እኔም እኮ አላሙዲን ላይ ከሳኩት የሱ ሀብት እኮ ወደ እኔ እኮ እንዲደርስ እኮ ነው።
አንተ አዲስ የወጣውን አማርኛ ፊልም አየኸው እንዴ? አይ አንተ እባክህ፣ እኔ እኮ አማርኛ ፊልም ማየት ካቆምኩ በጣም ብዙ ጊዜ እኮ ነኝ። እንዴ ለምን አማርኛ ፊልም ማየት አቆምክ? ታውቃለህ የሆነ ጊዜ ላይ ማለት ነው አንድ የአማርኛ ፊልም እያየው ከ10 ዓመት በፊት አሉና ከኋላቸው ሸገር ዳቦ ይታያል። ከዛ በኋላ በቃ አማርኛ ፊልም ዘጋኝ። ጓደኛዬ በጣም እኮ ግራ ገብቶኛል። የሆነ ነገር እኮ ልነግርህ ነበር። እስቲ ንገረኝ፣ ምንድን ነው? እባክህ ትናንትና ማለት ነው የሚስቴ ስልክ ላይ ያበሬሽ አሁንም ድረስ አለ እንዴ የሚል ሜሴጅ ላይ መሰለህ? ምን ያበሬሽ አሁንም ድረስ አለ እንዴ? ኦሆሆ ይሄ ነገር ቢቀርብኝ ይሻላል። ግን አንተ ምን ይመስልሃል? እባክህ ጓደኛዬ ሳስበው እኔ ሳላውቀው ሚስቴ በሬ መነገድ ጀምራለች መሰለኝ። ደህና አደርክ ውዴ። ደህና አደርሽ። እኔ የምለው ውዴ ማታ ሰክሬ ነበር እንዴ? አሃ ሰክረሽ እንደነበርም ታስታውሻለሽ? አይ በቃ ማታ በጣም ሰክሬ ነበር ማለት ነው። አይ አንቺ መስከርሽ ይገርምሻል እንዴ? ትናንትና ማታ እኮ ማለት ነው በጣም ከመስከርሽ የተነሳ ለሻይ የተጣደውን ውሃ ራሱ እንዳያር ስታማስይው ነበር። አንተ ዛሬ እኮ ቀኑ ሙሉ እኮ አላየሁህም። የት ሄደህ ነው? እባክህ እኔ በጣም ደክሞኛል፣ የሌለ ርቦኛል። እንዴ ቀኑ ሙሉ ምግብ አልበላም እንዴ? ቆይ ለመሆኑ ግን የት ሄደህ ነበር? እባክህ ቀኑ ሙሉ እኮ እዛ ታች ሰፈር ያለው ለቅሶ ቤት ነበርኩ። ቀኑ ሙሉ ለቅሶ ቤት? በጣም ይገርማል። ለመሆኑ ግን እዛ ምን እያረክ ነበር? እባክህ እዛማ ማለት ነው የሌለ ርቦኝ ስለነበር ለቅሶ ቤት ሄጄ እበላለሁ ብዬ አስቤ ለቅሶ ቤት ገባው። ከዛ ቀኑ ሙሉ ቁጭ ብዬ ምግብ የሚሰጠኝ ሰው አጣው። ከዛ ግራ ገብቶኝ ካጠገቤ የነበረውን የሚያለቅሰውን ሰውዬ ምንድነው እዚህ ለቅሶ ቤት ምግብ የለም እንዴ ብዬ ስጠይቀው ምን ብሎ መልስልኝ? ጥሩ ነው። ምን ብሎ መለሰልህ? እባክህ ሰውዬው ራሱ በረሃብ ነው የሞተው አይለኝ መሰለህ? ውዴ ነገ ማለት ነው ጡት ማስያዣ መግዛት ስለምፈልግ ጡት ማስያዣ መግዣ ብር ስጠኝ። ኧረ እባክሽ ሴትዮ ምንም አልገዛልሽም። ለዚች ጡትሽ ደግሞ ጡት ማስያዣ ምን ያደርግልሻል? ኧረ እባክህ ታዲያ እንደዛ ከሆነ አንተ ስለምንድን ነው ፓንት ገዝተህ የምታደርገው? እሺ ተማሪዎች የትናንትናውን ትምህርት ዛሬ ከልሰናል። ስለዚህ ዛሬ ጥያቄ ጠይቃችኋለሁ ማለት ነው። እሺ ቲቸር። እሺ ተማሪዎች ጥያቄው ምን መሰላችሁ? ለአረም ይታረማል ካልን ለጤፍስ ምን ይደረጋል? ይሄው ቲቸር። እሺ ተማሪ ሮቤል ለአረም ይታረማል ካልን ለጤፍስ ምን እንላለን? ያው ቲቸርዬ ለአረም ይታረማል ካልን ለጤፍ ደግሞ ኤክስ ይደረጋል ነው የምንለው። ውዴ ከመገባታችን በፊት እኮ ምን እንዳለህ እኮ አልነገርከኝም። ምን አለ? አይ ፍቅሬ እኔማ 3 ባጃጆች፣ 5 መኪናዎች፣ 7 ሲኖትራኮች ሌላ ደግሞ ወይኔ ውዴ እነዚህ ሁሉ መኪኖች ያንተ ናቸው? ፍቅሬ ደግሞ አስጨርሽኛ። በቀን ውስጥ የማጥባቸው መኪኖች ናቸው።